እኔ መጀመሪያ እንትን ልጅ ስም ገና ሳላገባ ነው ወጣሁት። ግን በቃ በልጅነት እኔ ዳዕዋው እንቅስቃሴ ላይ ሳይ የዳዕዋው እንቅስቃሴ ትንሽ በራስ ያረዳል በሰዓቱ የነበረው ምናልባት አሁንም ሊሆን ይችላል በተወሰነ ደረጃ የጉልበት ዳዕዋ በስቷል ብዬ ማሰብበት ጊዜ ነበር። በጉልበት በቃ ያንን ቢደሙ ተዲያ ታረጋለህ የኛውን ታከፍራለህ ያኛውን እንትን ነው ትሏለህ እንደዚህ ሁሉም ጠረፍ ይዞ በጉልበት ነው እና ልጄም በቃ ሲወለድልኝ የልጄ ስም ሉቅማን ነው። ጥበብ እንዲኖረው ጥበብ በቃ ሐኪም ሉቅማን ነው የልጄ ስም ገና በድሮ ነው እንትን ያልኩትና ሲወለድ ሐኪም ቤትም እኛ ቼክም አላረኩም ሴት ነው ወንድ ነው ምናምን እንትን አልኩ። እሷ ደስ የመታ ነው ለመውለድ ደስ የመታ ነው እንትን የተባለው የልጅ ስም እንዳትሳሳቱ የሆነ ማይሆን ስም እንትን ብላችሁ እኔ የምፈልገውን ስም አንድ ጊዜ እዛ ከመዘገቡት በኋላ እንትን ለማለት ያስቸግራል ብዬ ስለማስብ ሉቅማን ነው በቃ። ከዛ ሲወለድ ሉቅማን የለም አለቲ ነች የተወለደችው ሴት ሆነች ሴት ልጅ አላህ ሰጠኝ ማሻአላህ። ከዛ ይሄኛውንም ስም ራሴ ደስ ስላለኝ አወጣሁኝ ከይሄኛው ሐሳብ ጋር ምናምን ስለነበረ ነው እንጂ ማን አልከው የመጀመሪያውን ሴቷንማ ኃላፊነት ሰጠው ወደ አባቴ ስም አውጡላት አልኳቸው። ኦኬ እሺ። ከዛ በልጅነቷ የሞተች አክስት ነበረቻቸው በሷ ስም ነጂባ ብለው አወጡላት። ነጂባ ማሻአላህ ነጂባ መሐመድ በቂ ነው። 2012 ባድዋ ቀን ነው የተወለደችው 2022 ነው 23 ያድዋ ቀን መቼ ነው 23 ነው 23 አይደል? አዎ የዛኔ የተወለደችው